በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89,000 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500,000 ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450,000 ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውሉ። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ጌና ከሉዓላዊ ሚዲያ ሐሙስ ሰኔ 11 2018 ዓመተ ምህረት The deal was done, and it's a very dangerous situation because Egypt is not going to be able to live that way, and they'll end up blowing up the dam. And I said it, and I say it loud and clear: they'll blow up that dam. That they are supposed to get and that they've gotten for a million years, and all of a sudden the water flow is blocked by a very massive dam. I wouldn't be happy about it. And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy, and I'm going to try bringing the two of you together, see if we can make a deal. And we're working together. We're helping him with a little dam project that I think you were very unfairly treated, if you want to know the truth, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? ከግድቡ ማፈንዳት እስካሁን ድረስ ያለውን ስናይ ዶናልድ ትራምፕ በአደባባይ የሚናገሩት ነገር ላይ ራሱ ለሳለስ ወይ ደግሞ የነበረ ሁኔታ ላይ እንዳልሆነ ግልጽ ነው። ግብጽ በዚህ ደረጃ መንገብገቧ ግን ለኢትዮጵያ ይጠቅማል ብዬ አምናለሁ። ኢትዮጵያ ትልቅ መሳሪያ እጇ ላይ ያለ ማለት ነው። አምባሳደር ማሳድ ቦሎስ የዶናልድ ትራምፕ ልዩ መልእክተኛ እያደረጉ ያሉት ጥረትም አለ። አዲስ አበባ ድረስ መጥተው ከጠቅላይ ሚኒስትር አብይ ጋር መነጋገራቸውም ይታወሳል። እንቅስቃሴዎች ለማድረግ ያው ቲፒኤልኤፍ አካባቢ መወራጨት አለ። ለቲፒኤልኤፍ መወራጨት የትም ቦታ ሲደርስ በፊት ስነግራችሁ የነበረው ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ኢትዮጵያ ነው ስንላችሁ የነበረው ነገር ልክ አይደለም፣ ለካ ቲፒኤልኤፍ ቅዱስ ነው የሚል ስብከት ሰሞኑን ተጀምሯል። እቺ ሰሞኑን የምትደረግ ግርግር ድንገት ከ2010 በፊት የነበረው የኢትዮጵያ ሕዝብ ተነነና ከ2010 በኋላ የመጡ ሰዎች ሀገሩን 130 ሚሊዮን ሞሉት ወይስ ለየትኛው ሕዝብ ነው ስለ ቲፒኤልኤፍ ቅዱስነት የሚነገረው? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። A dam was built in Ethiopia and it's causing tremendous problems for Egypt.
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የአረብ አማካሪ አምባሳደር ማሳድ ቦሎስ በኢትዮጵያና ግብፅ እንዲሁም በኢትዮጵያና ኤርትራ መካከል መግባባትን ለመፍጠር ጥረት በማድረግ ላይ መሆናቸው ሲገለጽ ቆይቷል። በኢኮኖሚስት ባለፈው ሳምንት ሐሙስ እንደ አውሮፓውያን አቆጣጠር ሰኔ 11 2026 ባቀረበው ዘገባ አሜሪካ በኢትዮጵያና ኤርትራ መካከል በተለይም በጠቅላይ ሚኒስትር አብይና በፕሬዝዳንት ኢሳያስ መካከል ግንኙነት ለመፍጠር ከፍተኛ ጥረት እያደረገች መሆኑን ስሙ ያልተጠቀሰን የኢትዮጵያ ባለስልጣን ዋቢ በማድረግ ያቀረበውን ትንተና መዘገባችን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመጀመሪያው የስልጣን ዘመናቸው መጨረሻ ጀምሮ በኢትዮጵያና ግብፅ መካከል ስምምነት ለመፍጠር ጥረት ሲያደርጉ ቆይተዋል። የስልጣን ዘመናቸው ላይ በቃ ጥቂት ወራት ሲቀረው እንዲሁም ምርጫ ሊካሄድ የሳምንታት ዕድሜ በቀረበት ወቅት እንደ አውሮፓውያን አቆጣጠር በጥቅምት 2020 ኢትዮጵያ ላይ ግፊት በማድረግ ስምምነት እንዲፈጠር ያደረጉት ጥረት አለመሳካቱን ተከትሎ ግብፅ ግድቡን ልታፈነዳው ትችላለች በማለት መናገራቸውም ይታወሳል። And it's a very dangerous situation because Egypt is not going to be able to live that way. And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. በምርጫው ያልቀናቸው ዶናልድ ትራምፕ ከ4 ዓመታት በኋላ እንደገና ወደ ቤተ መንግስት በተመለሱ በዓመቱ እንደ አውሮፓውያን አቆጣጠር በጥር 2026 በስዊዘርላንድ ዳቮስ በተካሄደ የዓለም ኢኮኖሚ ፎረም ስብሰባ በኋላ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ግድቡ በግብፅ ላይ ከፍተኛ ተጽዕኖ ማድረጉንና ግድቡ በአሜሪካ ገንዘብ መሰራቱን ገለጹ። የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድንና የግብፁን ፕሬዝዳንት አብዱልፈታህ አልሲሲን በጋራ አገናኝቶ ስምምነት ለመፍጠር ጥረት እንደሚያደርጉም በአደባባይ ገለጹ። And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. ይህ ስዊዘርላንድ ላይ ከተነገረ በኋላ ከ2 ሳምንት ባልበለጠ ጊዜ ግብፅ ለኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ መጻፏ ዘግይቶ ተሰማ። የደብዳቤው ይዘትም ኢትዮጵያ በአባይ ውሃ ላይ ያላትን አቋም እንድታለሳልስና ግብፅ በምላሹ ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገውን ጥረት እንደምትደግፍ የሚገልጽ ነው። እንደ አውሮፓውያን አቆጣጠር የካቲት 23 2026 ዘ ናሽናል በተባለው የመካከለኛው ምስራቅ ታዋቂ ሚዲያ ላይ የውስጥ ምንጮችን በመጥቀስ ይህን መረጃ ይፋ ያደረገው ሐምዛ ሐምዳዊ የተባለ ታዋቂ ግብፃዊ ጋዜጠኛ ሲሆን ዝርዝር ይዘቱም ኢትዮጵያ በአባይ ጉዳይ ላይ አቋሟን እንድታለሳልስ ግብፅ በምላሹ ደግሞ ሌሎች የአፍሪካ ሀገራትን ጭምር በማስተባበር ወደ ቀይ ባህር ለመውጣት የምታደርገውን ጥረት እንደምትደግፍ የሚገልጽ ነው። ኢትዮጵያ በግብፅ በኩል የቀረበውን አማራጭ ካልተቀበለች ግብፅ በሶማሊያ በሱዳንና በጅቡቲ ያላትን ወታደራዊ ተጽዕኖ እንዲሁም በደቡብ ቀይ ባህር ባላት ባህር ኃይል ኢትዮጵያ ወደ ቀይ ባህር እንዳትወጣ እንደምትከላከል በደብዳቤው መግለጿም ተመልክቷል። የግብፅ መንግስት ደብዳቤ አልጻፍኩም በማለት ማስተባበሉ በግብፅ መገናኛ ብዙሃን ቢገለጽም ደብዳቤ አልጻፍንም ያሉት የግብፅ ባለስልጣን ስማቸውም ሆነ ኃላፊነታቸው አልተጠቀሰም። የኢትዮጵያ መንግስትም ደብዳቤውን በተመለከተ ማስተባበያም ማረጋገጫም አልሰጠም። የአሜሪካ መንግስት ለኢትዮጵያና ግብፅ ውዝግብ ትኩረት በመስጠት በአምባሳደር ማሳድ ቦሎስ በኩል ጥረቱ መቀጠሉ የተሰማ ቢሆንም ሁኔታው በምን ደረጃ ላይ እንደሚገኝም አልታወቀም። ፕሬዚዳንት ዶናልድ ትራምፕ ለሶስተኛ ጊዜ በአደባባይ ከታላቁ ህዳሴ ግድብ ጋር በተያያዘ በፈረንሳይ ኢቪዮሌባ ከተማ በተካሄደው የቡድን ሰባት ስብሰባ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ትላንት እንደ አውሮፓውያን አቆጣጠር ሰኔ 17 2026 በሰጡት መግለጫ ኢትዮጵያ ግድቡን ፍትሐዊ ባልሆነ መንገድ እያስተናገደች ነው፣ ግድቡ በግብፅ ላይ ከፍተኛ ጉዳት እያደረሰ እንደሆነም አውቃለሁ ብለዋል። በመጀመሪያው የስልጣን ዘመናቸው ጫፍ የደረሰው ጉዳይ ወደኋላ መመለሱንም አስታውሰዋል። ከእርሳቸው በኋላ የመጡት ጆ ባይደን ስለ ጉዳዩ ምንም ስለማያውቁ ምንም አላደረጉም በማለት ስም ሳይጠቅሱ የተቹት ፕሬዝዳንት ዶናልድ ትራምፕ አሁንም በድጋሚ አይተን የምንፈታ ይሆናል ሲሉ ተደምጠዋል። A dam was built in Ethiopia and it's causing tremendous problems for Egypt, and I'm very aware. I had that deal settled. And then we had a rigged election, and somebody came in and they didn't know too much about that deal. They were not going to settle anything, but we'll get back into it and we'll see if we can settle it. Okay? ግንቦት 24 2018 የተካሄደውን የኢትዮጵያ ሀገራዊ ምርጫ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን ሰኞ ጠቅላላ ውጤቱን ይፋ ያደርጋል ተብሎ ይጠበቃል። ትላንት ይፋ በሆነው የምርጫ ውጤት ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሸንፈው ፓርላማ መግባታቸውን አረጋግጠዋል።
ከተቃዋሚ ፓርቲም የኢዜማና የአብን አመራሮች በምርጫ አሸንፈው ፓርላማ ከገቡት ውስጥ ተመዝግበዋል። አቶ ጣሂር መሐመድ ከአብን እንዲሁም የኢዜማው መሪ አቶ ኢዮም መሳፍንት ማሸነፋቸው አስቀድሞ የተገለጸ ሲሆን ሌላው የአብን አመራር አቶ ጋሻው መርሻም በምርጫው አሸንፎ ፓርላማ መግባቱን አረጋግጧል። አቶ ጋሻው መርሻ በምርጫው ማሸነፉን በማረጋገጥ ዛሬ በማህበራዊ ገጹ ባሰፈረው መልእክት ይህ ውክልና እንዲሁ ዝም ብሎ ውክልና አይደለም፣ ከብዙ ከዳተኞች ጋር ፊት ለፊት ተጋጥመን ያሳካነው የህዝብ ድምፅ ውጤት ነው። እደግመዋለሁ፣ ይህ የህዝብ ድምፅ ነው በማለት መልእክቱን ያሰፈረው አቶ ጋሻው መርሻ በቤገ ምድር እስቴ የመረጡትን መራጮች በማመስገን ድምፅ ለሚፈልጉ ኢትዮጵያን ሁሉ ድምፅ እንሆናለን ብለዋል። በ5 ዓመታት የውክልና ዓመቴ ኢትዮጵያና ኢትዮጵያዊነት ላይ የሚችለውን ጠጠር ለመወርወር ቃል እገባለሁ ያለው ጋሻው መርሻም ለጸጥታ ኃይሎችም ምስጋና አቅርበዋል። ክቡራን ተመልካቾቻችን ባለፈው ሳምንት ለሙከራ ብለን በጀመርነው መሰረት አሁንም እንቀጥላለን። በየሳምንቱ ሐሙስ ከሰዓት በኋላ የቀጥታ የስልክ ውይይት ይኖረናል። ቅዳሜና እሁድ እንደምናደርገው የስልክ ውይይት በሁሉም ጉዳዮች ላይ ሳይሆን በተመረጠ ጉዳይ ላይ እንወያያለን። በተመረጠ ጉዳይ ላይ መወያየት ብቻ ሳይሆን ከዚህ በስልክ ውይይቶች ላይ አንድ ሰው አንድ ጊዜ አስተያየት የሚሰጥበት ነው። ይሄኛው ግን ውይይቶች ወይ ደግሞ ክርክሮችን ለማድረግ እድል የሚሰጥ ስለሆነ ሰዎች በተደጋጋሚ እየመጡ ማስተያየት መስጠት የሚችሉበት ሁኔታ ነው። ዞሮ ዞሮ መፍትሄ ፍለጋ ነው። በቅዳሜና እሁድ ውይይት እንደምናደርገው በተለያዩ ጉዳዮች ላይ ሳይሆን ይሄኛው በተመረጠ አንድ አርዕስት ላይ ነው። በህዝባዊ ወያነ ሓርነት ትግራይ እንዲሁም በኤርትራ መንግስትና በኢትዮጵያ ፌዴራል መንግስት መካከል ያሉ ውጥረቶች በግልጽ የሚታወቁ ናቸው። ጫፍ ላይ የደረሱ ሁኔታዎች እንዳሉ የሚታይ ነው። ይህን ሁኔታ በተመለከተ አዲስ ነገር አይደለም። ብዙ ጊዜ ጫፍ ላይ ሊደርስ የሚችልበት ሁኔታ አለ። እንደ ዜጋ ህብረተሰቡ ይህን ሁኔታ ለማቆም ወይ ደግሞ ለመከላከል የሚችልበት እድል አለ ወይ? በአብዛኛው እየተዘጋ ይመስላል። ስለዚህ ወደ ግጭት የመሄዱ እድል ሰፊ ስለሆነ ምናልባት በዓለም አቀፉ ማህበረሰብ በኩል የሚደረጉ ጥረቶች ሂደቶችን ካላቆሙ ወደዛ እየሄድን ነው። ወደዛ እየሄድን ለመሆኑም በቲፒኤልኤፍ እና ተባባሪዎቹ ካምፕ ማህበራዊ ሚዲያ ላይ ያለውን አይቶ ማንም ሰው መገምገም ይችላል። ወደ ግጭት ለመግባት ተወስኗል። ይሄንን ተከትሎ ቀደም ሲል የጥፋት የምናምን ሁሉ ምክንያት አድርገው የሚስሏቸውን ኃይሎች አሁን ግንባር ስለፈጠሩ ወይ ደግሞ ትብብር ስለፈጠሩ ቅዱስ እያደረጓቸው መጥተዋል። ይሄ ሁሉ ግርግር ስገመግመው ውጊያው ሲገባ የህብረተሰቡ ከነዚህ ጋር ከነዚህ ጋር ተጣመራቸው የሚለው ነገር የሚመጣው ተቃውሞ እሱም ስለሚያሳስባቸው ወይ ደግሞ ስለሚያሰጋቸው እንደሆነ ይታመናል። በዚህ መነሻነት የሚያደርጉት እንቅስቃሴ አለ። በእርግጥ እነዚህ ኃይሎች ለመተኮስ የወሰነ ኃይል አለ፣ ለማስተኮስ የሚፈልግ ኃይል አለ፣ የሆነ መንገድ ላይ አጣብቂኝ ውስጥ ገብቶ ደግሞ መውጣት የተሳነው ኃይል አለ። እነዚህ በጋራ የሚያደርጉት እንቅስቃሴን በተመለከተ ህብረተሰቡ ያለውን እውነታ ማወቅ ወደ ችግር ለመግባት የሚያስገድድ ወደ ተኩስ ለመግባት የሚያስገድድ ሁኔታዎች ካሉ መድረኩ ክፍት ነው። በዚህ ምክንያት ነው የምንተኩሰው የሚሉ ደጋፊዎቻቸውም ራሳቸውም መምጣት ይችላሉ። በሌላ በኩል ይሄ ሁኔታን ማቆም ካልተቻለ ወደ ውጊያ ከተገባ በኋላ ምን መደረግ አለበት የሚለውን የህብረተሰቡ ተሳትፎ የህብረተሰቡ አስተዋጽኦ ምን መሆን አለበት የሚለው ላይ እሱ ላይ መሰረት አድርገን በዋናነት ዛሬ ከሰዓት በኋላ በዋሽንግተን ዲሲ ሰዓት ከሰዓት 5 ፒኤም በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት ነው። በዛን ሰዓት የቀጥታ የስልክ ውይይት እንደሚኖረን ለማስታወስ ነው። 571 መደወል መሳተፍ የምትችሉ መሆኑን እገልጻለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በፈረንሳይ ኢቪዮን ሌባ በተባለችው ከተማ ከተካሄደው የቡድን 7 ስብሰባ ጋር በተያያዘ በትናንትናው ዕለትም በተወሰነ ደረጃ አንስቻለሁ። እዛ ጋር ልመለስም የቡድን ስብሰባ ላይ ከሌ ለምን አልሄደም ከሌ ለምን አልመጣም ተመሳሳይ ሁሌም አንዳንዴ እውነት ለመናገር በአንዳንድ ጉዳይ ላይ አስተያየት መስጠት ራሱ ህብረተሰብንም መናቅ ይመስለኛል። ማለት የሚናገሩት ኦልሬዲ ደምድመዋል።
ለዛ ጉዳይ ማብራሪያ መስጠት ህብረተሰቡን አታቅም ብሎ መናቅም መስሎ እየታየኝ ነው። አልሰማም አላይም ብሎ ዘግቶ የተቀመጠውን እሱን እንደፈለጋቸው ይጋልቡበት። ስለዚህ ቁም ነገሮቹ ላይ ትኩረት አድርጎ መዋየቱ አስፈላጊ ነው። በትናንትናው ዕለት እዛው ፈረንሳይ በተካሄደው የቡድን ሰባት ስብሰባ ጎን ለጎን የአሜሪካው ፕሬዚዳንት ከግብፁ ፕሬዚዳንት ጋር በተመሳሳይ ልክ የዛሬ 6 ወር ምናምን አካባቢ ላይ ዳቮስ ስዊዘርላንድ ላይ እንዳደረጉት ተመሳሳይ ነገር በታላቁ ህዳሴ ግድብ ዙሪያ ተወያይተዋል። ወይ ደግሞ ጉዳዩ እንደሚያሳስባቸው በተመለከተ ለዓለም አቀፉ ማህበረሰብ በቪዲዮ እየተቀረጹ ተላልፏል። ይሄ እንደ ትልቅ ወይ ደግሞ ኢትዮጵያ መንግስት ላይ የሆነ መዓት እንደሚመጣበት የሆነ ችግር እየተፈጠረ መሆኑን ተገዶ የሆነ ነገር ለማድረግ አማራጭ የማያጣበት ሁኔታ ውስጥ መፈጠሩን ወይ ደግሞ ከዛም አልፈው ጉዳዩን እነሱ ለጀመሩት ጽንዶ የአሜሪካም የጽንዶ ተባባሪ እንድትሆን በግብፅ በኩል ወይ ደግሞ እየሆነች እንደሆነ እስከዛ ድረስ ዘልቀው ደጋፊዎቻቸውን ያው አይኑንም ጆሮንም ዘግተው አእምሮንም ጋርደው የያዙትን እንትን ይጋልቡበታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከታላቁ ህዳሴ ግድብ ጋር በተያዘ ትላንት የተናገሩት ያው አደባባይ ወጣ ነው። ግን የተናገሩት ነገር ምን አዲስ ነገር አለበት? የተናገሩት የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ከታላቁ ህዳሴ ግድብ ጋር በተያያዘ ሀገራቸው ሆነው በማናቸውም ሁኔታ ኢትዮጵያ ግብፁ ግድቡን ገንብታ ልትጨርስ አትችልም፣ ገንብታ ከጨረሰች ደግሞ ልትሞላው አትችልም የሚል ማስፈራሪያ ሲሰጡ ቆይተው ሁሉ ነገር ካለቀ ከተጠናቀቀ በኋላ የደረሰባቸውን የተለያየ በህብረተሰቡ በኩል ያለባቸው ጫና ሲሰማ ነበር። ስለዚህ ለዛ የዲፕሎማሲ ድጋፍ ለማግኘት በየመድረኩ ያን እየተራወጡ ነው ወይ? የአሜሪካው ፕሬዚዳንት ዶናልድ ትራምፕም በየመድረኩ የሚናገሩትም ምናምን ነገር ያው እንዲህ አይነት አጋጣሚ ሲያገኙ የሚናገሩትን እንሰማለን። ግን ምን አዲስ ነገር አለበት? ምን የተለየ ነገር አለበት? ምናልባትም እየተናገሩት ያለው ነገር ያው አብዱልፈታህ አልሲሲን ከአንተ ጋር ነኝ የሚል ዲፕሎማሲያዊ ድጋፍ እንዳላቸው ለማሳየት ካልሆነ በስተቀር ምናልባት ማንም ሰው የነገሮች ሁኔታ ለመመዘንም በጃንዋሪ ወር ማለት በጥር በኛ በዳቮስ ስዊዘርላንድ በተካሄደ ጉባኤ ላይ እዛው ላይም ያነሱት ነገር ነበር ስለ ታላቁ ህዳሴ ግድብ ለሺህ ዓመታት ሲፈስ የነበረውን ግድብ ኢትዮጵያ ዘጋችው ነው ያሉት። እዛ ጋር በዓለም ላይ ግዙፉን ግድብ ገነባች፣ ለሺህ ዓመታት ሲፈስ የነበረውን ገደበችው፣ ዘጋችው። ግዙፍ ግድብ ነው። ገንዘቡን ፋይናንስ ያደረገችው አሜሪካ ነች አሉ። ያንን የዛሬ 6 ወር አካባቢ ማለት ነው በዳቮስ ስዊዘርላንድ ያን ተናገረ። አሁን ደግሞ ከዛኛው ጋር ስናነጻጽረው በአንድ ደቂቃ ተኩል ውስጥ የሆነ ነገር ብለው ወጡ። በቃ ከዛ ውጭ ያለውን ከአብዱልፈታህ አልሲሲ ጋር ቁጭ ብለው የሚጠይቁትም የሚመልሱትም ከኢራን ጋር ስላለው ስምምነት ወይ ደግሞ በዛ ዙሪያ ላይ ያተኮረ ነበር። ምናልባት አንዳንዶች የግብፁን ፕሬዚዳንት በዓለም ላይ የተከበረ መሪ ነው ብለው በዛ ደረጃ ማንቆለጳጰሳቸውን ያንንም እንደ ትልቅ ነገር ቆጥረው አስተያየት የሚሰጡ ያንንም ደግሞ ለነሱ ጽምዶ እንደሚጠቅማቸው አድርገውም የሚያወሩ የሚጽፉም በዚህም በዚያም ውርውር የሚሉ አሉ። ዶናልድ ትራምፕ አብረዋቸው ቁጭ ያሉትን ሰዎች ሁሉ ታላቁ የዓለም ሁሉ የሚያከብር ምናምን እያሉ መሆኑን ትላንትና ራሱ ከኤምሬቱ ፕሬዚዳንት
ከቤንዛይድ ጋር በተነጋገሩበትም ወቅት ተመሳሳይ ነገር ነው። ቃል በቃል ያንን የደገሙት። ከሌሎቹም ጋር ያንን ነው የሚሉት። ዓለምን ማንም ያከበረ ማለት በቃ ምን ያህል የትኛው በግብፅ በየትኛው ሁኔታ ነው ዓለም የሚያከብራት? ምን ያህልስ በምን ሚናዋ? ኢትዮጵያም ዓለም ያከብራታል ይባል ፌዝ ነው የሚሆነው፣ ምናልባት በታሪኳ በምናምን የሚባል ነገር ካልሆነ በስተቀር። ስለዚህ እዛ ጋር ወይ ደግሞ እዛ ጋር በሚናገሩት ነገር ባነሷቸው ጉዳዮች ላይ ማተኮሩ እንጂ ለምሳሌ ከኤምሬቱ ጋር እዛው ጋር ሲያነሱ ያው ምናልባት በተለይ ባለሙያዎቹ ያውቁታል ከዚህ ከዲፕሎማሲ ከምናምን አንጻር አስገራሚ ነገር ነው። ምናልባት አንዳንዴ የዓለም መሪዎች በተለይ ግብፁን የማሸማቀቅ ነገር ነው። ባለፈውም ውይይት ላይ በአሁኑ ትንሽ ይሻላል፣ ተመሳሳይ ነገር ነው ስናይ ነበረው እና የኤምሬቱ ጋር ሲነጋገሩ ያው ኤምሬትን ካቡ ያው ሀብቷን ሀብት ጥግ ጣራ ላይ መሆኗን አሜሪካ ውስጥ ብቻ ወደ 19.3 ትሪሊየን ዶላር ኢንቨስት አድርጋለች አሉ። አስገራሚ አስደንጋጭም ቁጥር ነው። ቢንዛይድ አይደለም ሲሉ አልሰማንም። ምናልባት ላለማሳፈርም ሊሆን ይችላል፣ ወይ ደግሞ ወደፊት የሚመጣ ፕሮጀክት ሊሆን ይችላል። እርግጥ ነው የዩናይትድ አረብ ኤምሬት ኢንቨስትመንት አሜሪካ ውስጥ ቁጥር 1 ነው ይባላል። በይፋ ዳታዎችም ወደ 1.4 ትሪሊየን ዶላር ኢንቨስት አድርጋለች አሜሪካ ውስጥ በተለያዩ መስኮች ኤአይን ጨምሮ ማለት ነው። እና የሀብታቸውን መጠን ተናገሩና ቤንዛይድ ሲናገሩ ድምፃቸው ዝቅ ያለ ነው። ሀብታም እንደዚህ አይነት ሀብታም ሆኖ ግን ድምፁ ዝቅ ያለ ነው አሉ። ያው ሀብት ሲኖር ምናምን ሲል ምንድን ነው በደንብ ይሄ በማን አለብኝነት ስሜት የመናገር ነገር እንዳለ እሱን አንስተው እሳቸውን በዛ መልክ አለመቅረባቸውን አመስግነዋል። See, when you're that rich, you can speak that lowly. ዶናልድ ትራምፕ ብዙ ነገር ነው የሚያነሱት። ምናልባት ትላንት የተነገረው ነገር ምን አዲስ ነገር አለበት የሚለው ምናልባት ወደኋላ ተመልሶ ዶናልድ ትራምፕ አሁን ለሶስተኛ ጊዜ ነው በዚህ በኢትዮጵያና በታላቁ ህዳሴ ግድብና ግብፅና ኢትዮጵያን በተመለከተ ሲያነሱ የነበረው። የመጀመሪያው በመጀመሪያ የስልጣን ዘመናቸው ሊያበቃ ወራት በቀረበት ወቅት ማለት ነው። በኦክቶበር 2020 በኖቬምበር ምርጫው ይካሄዳል ማለትም በጥቅምት 2021 እንደ አውሮፓውያን አቆጣጠር ያንን ተናገሩ። ቀጣይ ወር የመጀመሪያው ማክሰኞ ማለት ህዳር ወር በፈረንጆቹ ምርጫ የሚደረግበት ነው። ምርጫውን ተከትሎ ጥር ላይ አዲሱ የተመረጠው ወይ ደግሞ ያለው የሚቀጥልበት ሹመት ይሆናል። በዓለ ሲመታቸው ይፈጸማል። ስለዚህ በዛ መሰረት ምርጫው ሳምንታት ሲቀረው ቤተ መንግስቱን ለመልቀቅ ወይ ደግሞ ቤተ መንግስቱ ላይ ለመጽናት ጥቂት ወራት ሲቀራቸው ያኔ ያደረጉት ንግግር ነበር። ምናልባት ከዛን ጊዜ ጀምሮ ያለውን ነገር ሰዎች ገምግመው ትላንት የተናገሩት ምንም መሆኑን ይረዱታል። ያኔ በጥር 2020 ማለት በጥቅምት 2020 በፈረንጆቹ ዶናልድ ትራምፕ በአረቦችና በእስራኤል መካከል የአብርሃም አኮርድ የሚል የአብርሃም ስምምነት የሚል ዲፕሎማሲያዊ ግንኙነት እንዲጀምሩ ጥረት ማድረግ እያንዳንዱን ሀገር ጋር ያን ሂደት ጀምረው ነበር። ስለዚህ ሄደው ሱዳን ጋር ደርሰው ነበር። ከሱዳን ጋር ያንን ሲፈጽሙ በዛው መድረክ በዛው አጋጣሚ ኢትዮጵያ ግዙፍ ግድብ መገንባቷን ይሄ ግብፅ እንደሚያስጨንቃትና ልታፈነዳው ትችላለች በሚል ያን የተናገሩት ነው። በእርግጥ በተለያዩ ወገን የፖለቲካ ተንታኞችም ማንም የተቹት ኢትዮጵያ መንግስት ምላሽ የሰጠበት ነው። ግብፅ ልታፈነዳው ትችላለች ብለው የተናገሩበት ማለት ነው። So the deal was done, and it's a very dangerous situation because Egypt is not going to be able to live that way, and they'll end up blowing up the dam. And I said it, and I say it loud and clear: they'll blow up that dam.
ከዛ በኋላ እንግዲህ ባለፈው በስዊዘርላንድ ዳቮስ በጥር 2020 በፈረንጆቹ ምለው ጥር 2026 በፈረንጆቹ ነው ምለው እዛ ላይ ደግሞ ከአብዱልፈታህ አልሲሲ ጋር በተገናኙበትም ወቅት አሁንም ታላቁ ህዳሴ ግድብን በተመለከተ ያነሷቸው ዋና ዋና ነጥቦችን ለማየት በዓለማችን ግዙፉን ግድብ በኢትዮጵያ መገንባቱን፣ በአሜሪካ ገንዘብ የተገነባ መሆኑን፣ ይሄ ግድብ የናይልን ወንዝ ወይ ደግሞ አባይን እንደገታው፣ በመጀመሪያው የስልጣን ዘመናቸው ይህን ጉዳይ እልባት ለመስጠት ጫፍ ላይ ከደረሱ በኋላ ስልጣን መልቀቃቸውን ደጋግመው በጣም አደገኛ ነው ይላሉ። እዛ ላይ ለሚሊዮን ዓመታት ሲፈስ የነበረውን ወንዝ ነው የገደበችው ኢትዮጵያ በማለትም ያነሳሉ። እነዚህን ዋና ዋና ነጥቦች ካነሱ በኋላ ያው ለሚሊዮን ዓመታት ሲፈስ የነበረውን ገደበችው፣ በአሜሪካ ገንዘብ ነው። ይህንን ካነሱ በኋላ አብዱልፈታህ አልሲሲን የግብፁን ፕሬዝዳንት አውቃለሁ፣ ጠንካራ ሰውንም የኢትዮጵያውንም እንዳንተ ባላቀውም ጠንካራ ሰው መሆኑን አውቃለሁ፣ ሁለታችሁን አገናኝቼ ስምምነት ለማምጣት እሞክራለሁ ብለው በጥር ላይ ይህን ተናግረዋል። that they are supposed to get and that they've gotten for 1 million years, and all of a sudden the water flow is blocked by a very massive dam. I wouldn't be happy about it. And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. የመጀመሪያው ግብጽ ታፈነደዋለች ነው። ቀጥሎ ያለው ለሚሊዮን ዓመታት የፈሰሰውን ገድበዋለች ነው። አደገኛ ነው። በአሜሪካ ገንዘብ የተሰራ ነው። አሁን ጋር ስንመጣ የአሜሪካ ገንዘብ የለበትም። አሜሪካ ገንዘብ የሚለውን ትተዋል። ሌሎች የሚያነሷቸው ነገሮች በአሁኑ የሚያነሱት ኢትዮጵያ ግድቡን ፍትሃዊ ባልሆነ መንገድ እያስተናገደች ነው። የአባይ ወንዝ መፍሰስ በነበረበት መጠን እየፈሰሰ አይደለም። ግድቡ በግብፅ ላይ ብዙ ችግር እያደረሰ እንደሆነ አውቃለሁ። ቀደም ሲል ይህን ችግር ፈትቼው ነበር፣ ልፈታው ጫፍ ደርሼ ነበር፣ ወደ ስምምነት ሊያመራ ነበር። በተጭበረበረ ምርጫ ስልጣኔን ለቀኩ። ወደ ስልጣን የመጣው ስለ ጉዳዩ ምንም አያውቅም። ስለዚህ ምንም ማድረግ አልቻለም። አሁን ተመልሼ መጥቻለሁ። በዚህ ጉዳይ ላይ የሆነ ስምምነት እንዲመጣ እንሰራለን ነው። ከዚህ ውጭ ያሉት ነገር የለም። And we're working together. We're helping him with a little dam project that I think you were very unfairly treated, if you want to know the truth, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous problems for Egypt, and I'm very aware. I had that deal settled, and then we had a rigged election, and somebody came in, and they didn't know too much about that deal. They were not going to settle anything, but we'll get back into it. We'll see if we can settle it. Okay? ከግድቡ ማፈንዳት እስካሁን ድረስ ያለውን ስናይ ዶናልድ ትራምፕ በአደባባይ የሚናገሩት ነገር ላይ ራሱ በለሳለስ ወይ ደግሞ የነበረ ሁኔታ ላይ እንዳልሆነ ግልጽ ነው። ነገር ግን በመሪ ደረጃ ያለ ሰው አቋም ይዞ ደግሞ ያንን ሲናገር የቀደመው ባይሰማ ኖሮ ይሄ ራሱ አስደንጋጭ ሊሆን ይችል ነበር። ኢትዮጵያ ግድቡን ፍትሃዊ ባልሆነ መንገድ እያስተናገደችው ነው። የውሃ ፍሰቱ ቀደም ሲል በነበረው መጠን አይደለም የሚለው ይሄ ሁሉ በጥናት ላይ የተመረኮዘ በማስረጃ ላይ የተመረኮዘ መሆን ነበረበት። ቀደም ሲል ሲናገሩ ከነበረው አንጻር ይህን መናገራቸው ምንም የሚጠበቅ ነገር ነው። እናም ዶናልድ ትራምፕ ትላንት የተናገሩት ቀደም ሲል ሲናገሩ ከነበረው እየለሰለሰ መምጣቱን እንጂ የተለየ ሁኔታ መኖሩን የሚያረጋግጥ ነገር አይደለም። ግብፃውያን
ከግድቡ ጋር በተያያዘ ብዙ ጊዜ አይደረግም፣ አይሞከርም ሲሉ ነበር። እንደማይሰራ፣ እንደማይጠናቀቅ፣ ከተጠናቀቀም ግድቡ ውሃ እንዲሞላ እንደማይፈቅዱ ይሄ ሁሉ ተብሎ ነበር። ግድቡም ሰርቶ አለቀ፣ ውሃውም ሞላ። ከዛ ለግብፃውያን ለዜጎቻቸው ምን ይንገሩ? ቢያንስ አሁን የአሜሪካ ድጋፍ አለን፣ በዚህ መንገድ ይለወጣል እያሉ ጥረት እያደረጉ ሊሆን ይችላል። ግብፅ በዚህ ደረጃ መንገበገቧ ግን ለኢትዮጵያ ይጠቅማል ብዬ አምናለሁ። ኢትዮጵያ ትልቅ መሳሪያ እጇ ላይ ያለ ማለት ነው። አምባሳደር ማሳድ ቦሎስ የዶናልድ ትራምፕ የአፍሪካ ቀንድ እና ይቅርታ፣ የአፍሪካ ቀንድ ሳይሆን የአፍሪካና የአረብ ነው ያሉት። የአረብና የአፍሪካ ነው ያላቸው ልዩ መልእክተኛ እያደረጉ ያሉት ጥረትም አለ። አዲስ አበባ ድረስ መጥተው ከጠቅላይ ሚኒስትር አብይ ጋር መነጋገራቸውም ይታወሳል። ኢትዮጵያ ከታላቁ ህዳሴ ግድብ ጋር በተያያዘ ትልቅ እንቁ እጇ ላይ አለ። ብዙ ነገሮችን የወርቅ ቁልፍ፣ ብዙ ነገሮችን መከፋፈት የሚችል ከዚህ ቀደም ናሽናል የተባለው የዩኤኢ ጋዜጣ ላይ እዛው ካይሮ የሚገኝ ታዋቂ ጋዜጠኛ ያቀረበውን ዘገባ እናስታውሳለን። የውስጥ ምንጮችን ጠቅሶ በአባይ ጉዳይ ላይ ኢትዮጵያ ከተስማማች እነሱ ደግሞ በምላሹ በቀይ ባህር ጉዳይ ላይ ኢትዮጵያን እንደሚደግፉ ግልጽ ያደረጉበትን ዘገባ ወጥቷል። ያ በደብዳቤ ለኢትዮጵያ ባለስልጣናት የተላከ መሆኑን ነው ናሽናል ላይ ቀረበው። ዝም ብሎ ግብፃዊ ነው፣ የታወቀ ጋዜጠኛ ነው። በኋላ ለማስተባበል ተሞከረ። እዛው ወቅቱም የተቸነው ወይ ደግሞ ጥያቄ በደንብ እንድናነሳ ያደረገን ማስተባበያው በትልቅ በሚታወቅ ናሽናል በተባለ ጋዜጣ ላይ በወጣ ዘገባ ማስተባበያውን የውጭ ጉዳይ ሚኒስቴር የሆነ ሚኒስትሩ ባድር አብዱላቲ ማስተባበል የለባቸው። የውጭ ጉዳይ ቃል አቀባይ ሊያስተባብል ይገባ ነበር። እንደ መንግስት ደግሞ በማስታወቂያ ሚኒስቴሩ በኩል በማስታወቂያ ሚኒስቴሩ ቃል አቀባይ በኩል ሊስተባበል ይገባ ነበር። ማስተባበያው ስማቸው እንዲገለጽ ያልፈለጉ የግብፅ ባለስልጣን እንደሚባል ነገር የለም ነው የተባለው። ስለዚህ መቶ ዘገባው ሐሰት ነው ለማለት አይደለም፣ 50% እንድንጠራጠር እንኳን ብዙ የሚጋብዝ ነገር አይደለም። ስለዚህ ኢትዮጵያ ከታላቁ ህዳሴ ግድብ ጋር በተያያዘ ያ እጇ ላይ ያለው በእጇ የጨበጠችው ታላቁ ህዳሴ ግድብ ቀይ ባህርን መክፈቻ ቁልፍ ሊሆን ይችላል። ግብፅ ኢትዮጵያ በብሔራዊ ጥቅሟን ሉዓላዊነቷን በማይነካ መልኩ ለግብፅ ደግሞ ዋስትና በሚሰጥ መንገድ መውጫ ነገር ሁለቱ መድረስ ከቻሉ አነስተኛና ጥቃቅኑ የተሰባበረው ምናምኑ እሱ ሁሉ የጥይት ድምፅ በሌለበት ሲሟሸሽ ይታያል። በሌላም በኩል ደግሞ መውጫ ወደ ቀይ ባህር መውጫ ቁልፍ የማግኘት እድሏን ያሰፋዋል። ስለዚህ ከታላቁ ህዳሴ ግድብ ጋር በተያያዘ ዶናልድ ትራምፕ የሚያደርጉት ጥረት ኢትዮጵያን ሌላ ነገር የሚመልስላት የኢትዮጵያ ጥያቄ ብርቱ ጥያቄ አለ። ያንን ጥያቄ በተመለከተ እርግጥ ነው ለአሜሪካኖችም እንግዳ ጉዳይ አይደለም። ይሄንን በተመለከተ አምባሳደር ማሳድ ቦሎስ በዚህ ጉዳይ ላይም እየሰሩበት ነው። እነ ሳውዲ አረቢያም እየተንቀሳቀሱ መሆናቸው ይታወቃል። ስለዚህ የዶናልድ ትራምፕ የኖቤል ሽልማት አገኙም አላገኙም እንዲህ አይነት ነገር አደርጋለሁ እያሉ እየተንቀሳቀሱ ነው። ስለዚህ ኢትዮጵያ ሉዓላዊነቷን እና ጥቅሟን በማይነካ ለግብፅ ነገ ስጋቷን የሚቀንስ ነገር ላይ ስምምነት ላይ በመድረስ በምላሹ በቀይ ባህር አካባቢ ደግሞ ያለ ነገር ለእሷ ማስገኘት የምትችልበት እድል ላይ መስራት ነው። ይሄ አጋጣሚ እንደውም ጉዳዩ በጣም መነሳቱና በአሜሪካ ጉዳይ ደረጃ መያዙ ሌሎች ነገሮችን ለመከፋፈት ያለውን እድል ወደ ቀይ ባህር መውጫውን ያሰፋዋል። በሌላም በኩል ግብፅ እየላከች በግብፅ ፈንድ እየተደረጉ ሀገር እያመሱ መቀጠል የሚፈልጉ ኃይሎች አይናችን እያየ ሟምተው የሚያልቁበት ሁኔታ ይፈጠራል። ስለዚህ ለኢትዮጵያ ሰላምም
በሌላም በኩል ደግሞ ዘላቂ የሆነ መውጫ ፍለጋ ለምታደርገው ጥረትም ለኢትዮጵያ ብቻ ሳይሆን ለኤርትራም ጭምር የሚጠቅም ነገር ነው። ኤርትራ ሁሌ በተደጋጋሚ የምናነሳው ነው። 67 ዓመት ያልተፈታ ችግር ተሸክመው መከራውን ለሚመጣው ትውልድ ለማስረከብ ለመጫን የሚመጣው ብቻ ሳይሆን የአሁኑም ትውልድ ከዓለም ጋር እንዲራራቅ ጭምር በማድረግ ሁሌ በውትድርና ሁሌ በምናምን ውስጥ እየማቀቀ ከሚኖር ኤርትራም የማትጎዳበት ኢትዮጵያም የማትጎዳበት በአካባቢው በአጠቃላይ የግብፅም ችግር ሁሉ መፈታት የሚችልበት አጋጣሚ ሊሆን ይችላል አሁን እየተፈጠረ ያለው ነገር። ስለዚህ ይሄንን የሆነ ነገር በተፈጠረ ቁጥር እዛ ላይ ለመንጠልጠል የሚደረጉ ሙከራዎች ያንን እንትን እያሉ የሚደረጉ መንደፋደፎች ብዙ የሚጠቅሙ ነገር አይመስለኝም። የሚባርቅ ነገር ነው። የሆነ ቦታ ላይ ተተኮሰ ስትል ራስ ላይ ባርቆ የሚያጠፋ ነገር ሊሆን ይችላል። ምናየው ምልክትም ያሉ ነገሮችም ያን ያረጋግጣሉ። የግብፅ መንግስትም በህይወት ካለው መወሰን ከሚችለው ትንሽም ቢሆን ትልቅም ቢሆን መስጠት የሚችለው መሬት የረገጠው ኢትዮጵያ ምድር ላይ ያለው መንግስት ነው። የተህምን በየስርቻ የሚርመጠመጥ መግለጫ በመጽሐፍ እንትን የሚል ምን ሊጠቅመው ይችላል? ለመረበሽ ይጠቅማል። በተለያየ መንገድ ህብረተሰቡ ሰላም፣ ደህንነት እንዲታወቅ ለማድረግ ይጠቅማል። ከዛ ውጭ ግን የሀገሩን መሰረት መነቅነቅ፣ የሀገሩን ጉዞ መክታት የሚችልበት ሁኔታ የለም። የመጣነው ረዥም መንገድ ነው። በጣም አባጣ ጎርባጣ በሾህ በአመኬላ የተሞላ መንገድ ነው። እሱ እየተጠረገ ነው። ዝም ብሎ አልተጠረገም። በመስዋዕትነት በኢትዮጵያ ልጆች በኢትዮጵያ ሀገር መከላከያ ሰራዊትና በሌሎች የጸጥታ ኃይሎች በህይወትና የአካል እንዲሁም የላብ መስዋዕትነት እየተጠረገ ብዙ ርቀት መጥተናል። ካሁን በኋላ ያሉ ነገሮች የመጣንበትን ያህል አስቸጋሪም ፈታኝም እንደማይሆኑ የሚያጠራጥር ነገር አይደለም። የበለጠ መሬት ላይ ያለውን የሚያውቁት የበለጠ የሚመልሱት ነው። ግን ከርቀት ሆነን የምናየው ዳሰን የምንገመግመው ነገር ብዙ ርቀት መጥተናል። ብዙ ነገሮችን ተሻግረናል። የሚቀጥሉ ነገሮች ይኖራሉ። እንደ መንግስት ማድረግ የሚገባውን እያደረገም ቢሆን ማንም ሰው መጠራጠር የሌለበት የሰሞኑ የአርሲ ግድያ ትልቅ ኢንቨስትመንት ሆኖላቸዋል። እጅግ በጣም አትርፈውበታል። ስለዚህ ከዚህ በላይ ትልቅ ኢንቨስትመንት የለም። በምርጫ በምናምን ወደ በድንነት የተቀየረ እንቅስቃሴ በንጹሃን ሞት ትንፋሽ ሲቀጠልለት እያየን ነው። ሰዎች ግራ ተጋብተው መቼ ነው የሚያበቃው የሚለውን ድምፃቸውን የሚያሰሙበት ሁኔታ እነሱ ያንን ከትቢያ ለመነሳት ትቢያ ከቷቸዋል። ምርጫ 2018 ትቢያ ውስጥ የከተታቸው ከዛ ለመነሳት እየሞከሩበት እንደሆነ እያየን ነው። ስለዚህ እንደ መንግስት በሴኩሪቲውም በማናቸውም መንገድ እንትን ብሎ በተለይ አሁንም በታርጌት በሆኑ ቦታዎች ላይ ይሄንን ኢንቨስትመንት ለነሱ ይሄንን ለሌሎቻችን ሰቆቃ እንባ ለነሱ ግን ኢንቨስትመንት የሆነ ለሁሉናቸው ማረጋገጫ ለሁሉናቸው መቀጠያ በሌላም አካባቢ ደግሞ በነበሩትም አካባቢ የማድረግ ፍላጎት አላቸው ብቻ ሳይሆን ምናልባትም በደንብ ተቀናጅተውና ተናበው ሊቀጥሉ የሚችሉበት እድል ዝግ አይደለም። የማነበው አጠቃላይ እንቅስቃሴ ይሄንን ለመድገም ያላቸውን ፍላጎት ነው። ወዲያውኑ በአደባባይ እነ ጀዋር ጭምር ይህን ግድያ
በመንግስት ውስጥ የተደራጁ ኃይሎች እንዳደረጉት ሲገልጹ እዛ ካምፕ ያለው ሰው ዕለት ሆኖ ተራግፎ ያልቃል ብዬ ነበር በግሌ ማምነው። ትንሽ ማሰብ ለሚችል ሰው የሆነ ማሰቢያው የተራረፈ ነገር ውስጡ ካለ በምርጫ ድል የሰከረ ኃይል ጥያቄ ሆኖ ሁሌም የሚነሳበት ሰላምን ማረጋገጥ አልቻልክም፣ ሰዎች ወጥቶ መግባት የሚችሉበት የንጹሃን መገደል አላስቆምክልኝም ብቻ የሚነሳበት ቡድን ምን ሊያገኝ ምን ሊያሳካ? ይሄን አይጠይቅም መንጋው። ስለዚህ ይሄንን ነግረዋቸው የሚያምኑ ሰዎች ካሉ በደንብ አድርገው ሊቀጥሉበት ይችላሉ ስል ግድያ ሱስ ሆኖበት ሲገድል የነበረው ሸኔ ብቻ ሳይሆን ይሄ ግድያ ትርፍ ስላመጣ በጋራ ሆነው ተቀናጅተው አስበው ሊቀጥሉ የሚችሉበት እድል ሰፊ ነው። የመንግስት የጸጥታ ኃይሎች፣ የመንግስት የተለያየ መዋቅር፣ ህብረተሰቡም ጭምር ከፍተኛ ርብርብ ማድረግ የሚችልበት የሚገባው ሁኔታ ነው። አትርፈውበታል። ከሞት አፈር ልሶ የመነሳት ያልሆነው አይተውታል። ዛሬ እኮ የአርሲ የንጹሃኑ ግድያ ባይኖር ከምርጫው ጋር ተያይዞ እኮ እነዚህ ሰዎች እኮ ብርቱ ጥያቄ የት ናችሁ የሚለው ጎልቶ የሚነሳበት፣ በሌላ በኩል ደግሞ በስጋት ውስጥ በውጥረት ውስጥ ያለው ሰው ለካ እውነታው ይሄ ነው፣ ጩኸቱ፣ ግርግሩ፣ የተቆጣጠሩት ሜዳና ሰፈር ማህበራዊ ሚዲያ ላይ መሆኑን ሲያረጋግጥ ትንሽ የፌዝና የምናምን ዘመን ነበረች ጊዜ የምትሆነው። ያችን በንጹሃን ፍጅት እሷ ላይ ለመንጠልጠል በእሷ ትንፋሽ ለመቀጠል ሞክረዋል። ነገር ግን በመንግስትም በኩል ብዙ ርቀቶች ተሄዶ መደረግ የሚገባቸው ነገሮች ይደረጋሉ ብዬ አምናለሁ። ግን ፍላጎታቸው ትርፍ የሚያተርፉት በዚህ ብቻ እንደሆነ ታይቷል። ባለፈው አንስቻለሁ። በቤተ እምነት ያሉ ሰዎች ሁሉ ልክ ገበያ ደራላቸው። እኔ ሰው እምነት አይኖረው፣ ሰብአዊነት የሚባል ነገር የለም፣ ህሊና የሚባል ነገር የለም። በንጹሃን ሞት ባልዋሉበት፣ ባልተሳተፉበት፣ በማያውቁት ሰፈራቸው መንደራቸው መጥቶ ሲጨፈጭፋቸው እንዴት ይቁም የሚለው ላይ ሰው ያተኩራል እንጂ ግድያው የሚቀጥልበት ሁኔታ ላይ ሰው በተገደለ ቁጥር ለትርፍ መቼም እግዚአብሔርን ከምር ቢፈሩ ያን እንደሚያደርጓሉ ብዬ አላምንም። ዝም ብሎ አሁንም በቅንነት የሚሉ ሰዎችን ግድያው ገዳዮቹ አንዳንዶች እንደሚሉት የእስልምና አክራሪዎች፣ አንዳንዶች እንደሚሉት ማለት ያ ትንሽ በምናምን ከጦዘው ውጭ ማለት ነው የሌለው የሚነገረውን ሁሉ ሳይጠይቅ የተነገረውን ሁሉ ሳያላምጥ የሚወጣው ማለት እሱን አይደለም። አንዳንድ መሀል ላይ ሆነው ይሄ የእስልምና አክራሪነት ነው፣ ይሄ የንጹሃን ግድያ ምናምን ከሆነ ከብሔር ጥላቻ ምናምን ጋር አያይዘው በዛ ዙሪያ የሚያነሱ ሰዎች አሉ። ነው አይደለም የሚል መከራከሪያ ውስጥ እጅ ላይ የሌለ ነገር ስላለ ግን አጠቃላይ ስዕሉን አይተን
ከእስልምና እንቅስቃሴ ጋር ይያዛል ብዬ አላምንም። ያሁኑን አይደለም። ቲፒኤልኤፍ ከመጣ ጊዜ ጀምሮ ኢትዮጵያ ውስጥ የነበሩ ፍጅቶች ከእስልምና እንቅስቃሴ ጋር የተያዘ ነገር አይደለም። በማናቸውም ሁኔታ ፍላጎት በእስልምና ያን ለማድረግ ፍላጎት ያላቸው ሰዎች የሉም እያልኩ አይደለም። ግን እነዛ ግድያዎች በአንድ በኩል ቲፒኤልኤፍ ባቀነባበረው መንገድ የአርሲ አርባ ጉጉ ምንም በማያጠራጥር መልኩ እዛው ሰለባው ሰዎች ሁሉም የሚናገሩት ነው። ከዛ የበደኑ የወተር እያልን የምንዘረዝራቸው ነገሮች ውስጥ እምነት የለም። እዛ ውስጥ ያለው ጥላቻ፣ እዛ ውስጥ ያለው ፖለቲካ ነው። በፊት በግሌ እጅግ በጣም ይገርመኝ ነበር። ሰው የሆነ ማህበረሰብ ስለተወለደ ተብሎ የሆነ ወቅት ላይ ስልጣን ላይ የነበሩት ከዛ ሰውዬ ብሔረሰብ ምናምን ስለሆኑ ተብሎ እዛው አፈር እየገፋ በድህነትና በጉስቁልና የሚኖርን ሰው ከዚህኛው ወይም ከዚያኛው ብሎ እንኳን ስለት ሊያነሳበት እንኳን ጥይት ሊተኩስበት ሊገላምጠው ይገባሉ ብዬ እገረም ነበር። ከምር እገረም ነበር። የሆነ ይህን የሚያደርጉ ሰዎች የሆነ የጎደላቸው ነገር አለ ወይ ደግሞ የተጠናወታቸው እኩይ መንፈስ አለ ብዬ አምን ነበር። የምናውቃቸው ሰዎች ሁሉ እንደዛ ሆነው ሳገኛቸው ግራ ገባኝ። ሰዎችን ጥላቻ፣ ሰዎችን ንዴት፣ የሆነ ነገር ማጣት ወደ የትኛውም ጫፍ ሊወስዳቸው እንደሚችል አየን። ትግራይ ውስጥ ብሔርተኝነት እንገረም ነበር ብዙዎቻችን። እንዴት ነው ቲፒኤልኤፍ የማይናገረውን ስለምን አይሰሙም? በምሁር ደረጃ ያሉ ሰዎች ያኔ ይገርመኝ ነበር። አሁን ግን መገረም አቆምኩኝ። ይጠይቃል፣ ይመረምራል ምናምን የምለው ሰው ሁሉ ለካ በንዴት በሆነ በጥላቻ ምናልባትም በዘረኝነት ምናምን የሆነ ቦይ ውስጥ ስትገባ የሆነ ቦታ ላይ ምናምን አወላልቀ የምታስቀምጠው ነገር አለ ማለት ነው። መጠየቂያ ምናምንህን ወይንም ደግሞ አንተ ስላልገባ ሳይሆን የማይገባቸውን ሰዎች እየጋለቡ መሄዱ ስላዋጣ በዛ መንገድ ላይ መጓዙን መርጠዋል ማለት ነው። ስለዚህ ኢትዮጵያ ውስጥ ከግብፅ ፕሬዚዳንት አብዱልፈታህ አልሲሲ ጋር ተያይዞ ከዶናልድ ትራምፕ ጋር ያደረጉትን እሱን መነሻ በማድረግ በየአጀንዳው ላይ በመንጠልጠል ነገሮችን በማዛባት በማንሸዋረር ምን በማለት ሁሌ እዛ ላይ የተንጠለጠሉ መቀጠል የሚቻልበት ሁኔታ እንደሌለ በየአጋጣሚው በየጊዜው መንገሩ መረጃዎችን ማጥራቱ አስፈላጊ ነው። በሌላ በኩል ለነዚህ ኃይሎች ይሄ ከግብፁ ፕሬዝዳንት ጋር እየተደረገ ያለው ነገር ምናልባት እንደ በጎ እንደ መስራች ነገሮቹ ፈታቶ ለሚያይ ሰው በዛ መልክ ሊመለከቱ አይችልም። የምታዩት ነገር መርዷችሁ ሊሆን ይችላል። ለኢትዮጵያ ደግሞ ጥያቄዎቿን አንድ በአንድ የምትመልስበት መውጫ ቁልፏ ሊሆን ይችላል። ከዛ ውጭ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታላቁ ህዳሴ ግድብን በተመለከተ ኢትዮጵያ ላይ ምን ሊያደርጉ ይችላሉ? ኢትዮጵያ በግድቡ የውሃ ፍሰት መጠን ላይ የሚቀንስ ነገር እንደማይኖር በተደጋጋሚ ገልጻለች ብቻ ሳይሆን
የግብፅ ህዝብ፣ የሱዳን ህዝብ የሚወርድለት ውሃ መጠን እንዳይቀንስ ኃላፊነት ጭምር አለብን በሚል ይህንን በአደባባይ እየገለጹ ያሉበት ሁኔታ ነው ያለ። ኢትዮጵያ በግዛቷ ላይ በሰራችው ግድብ ወደ ግርግ የሚወርደው የውሃ መጠን ላይ ተጽዕኖ እንዳይኖር ምን ይደረግ የሚለው ነገር ላይ ባለሙያዎቹ የሚሉት ነገር አለ። አንደኛ ውሃው እዛው ግድቡ ለመጀመሪያ ጊዜ ግድቡ ጊዜ ቀርቷል። ከዛ በኋላ ያለው ተርባይኑን እየመታ መሄድ ነው። በድርቁ ወቅት በምናምን የሚለው ነገር በድርቁ ወቅት ምናልባት እሱ የበለጠ ባለሙያዎች የሚተነትኑት ነው። ዞሮ ዞሮ ከዚህ ከግብፅ ከግድቡ ጋር ተያይዞ ከዶናልድ ትራምፕ ጋር ተያይዞ የሚነሱ ነገሮች በኢትዮጵያ ላይ የሚለወጥ የሚመጣ ምናምን ነገር የለም። የሚመጣ ነገር ካለ ለግብፅም ለኢትዮጵያም ከዛም አልፎ ለኤርትራም የሚጠቅም ስል ዝም ብሎ ትክክል ነኝ ያልከውን ነገር ሁል ጊዜ ይዘህ አታተርፍበት፣ አትጠቀምበት። ጌጥ ይሁን ምን ይሁን ግን መከራ የምጠራበት ሆኖ የሚቀጥለውን ነገር ወርቅ ሆኖ የሚቀየርበት ለሕዝብም በረከት የሚሆንበት ጠላትነት የሚገታበት የተንከባለሉ 70-80 ዓመት የዘለቁ ነገሮች መውጫ መንገድ የሚገኝበት እዛ ይሄ ሁኔታ ምናልባት ወደዛ ላይ ብረታት ይችላል። አሁን የአሜሪካ መንግስት አሁን ብዙ እንትን አለው። ኤርትራ ላይ ቀደም ሲል ተጽዕኖ የማድረግ አቅም አልነበረውም። አሁን ተጽዕኖ የማድረግ አቅም አለው። ከኤርትራ መንግስት ጋር ግንኙነት ጀምሯል። አምባሳደር ማሳድ ቦሎስ በዚህ በኩል እየተንቀሳቀሱ ነው። ባለፈው ዘ ኢኮኖሚስት ላይ አንድ ስማቸውን ያልጠቀሰ ዲፕሎማት ከኤርትራ መንግስት አንጻር የኤርትራ ፕሬዚዳንት ነገሮችን አሁን በሰከነ መንገድ እያዩ እንደሆነ ያነሳል እዛ ላይ። እሺ ይሄ አሁን የሚባለው ነገር እነርሱ እንዳሉት እናንተ እንዳላችሁት ይሆንና በአሜሪካና በግብፅ መካከል ያለው ነገር ጸረ ኢትዮጵያ የሆነ ነገር አድርገን እንውሰደው። አሜሪካ ምንድን ነው የምታደርገው ኢትዮጵያ ላይ? ይሄ የቀደመውን ያለውን አሜሪካና ኢትዮጵያ ምናምን ነገር የሰሞኑን ብዙ ነገሮች ትተን እንዳላችሁት ይሁን ብለን የአሜሪካና ኢትዮጵያ ጋር ያለውን ትብብር አሜሪካና ኢትዮጵያ በአፍሪካ ቀንድ ያላቸውን በጸረ ሽብር ትግሉ ምናምን ያለውን ዝርዝር ነገር ትተን ለግብፅ ሲል እሺ የሆነው ነገር ይሁን ብንል አንደኛ የግብፅ መንግስት የሚፈልገው ከኢትዮጵያ ጋር ተሸማግሎ መፍትሄ ማግኘት እንጂ ኢትዮጵያ እምቢ ባለችበት ሁኔታ ውስጥ ምን ሊያገኝ ይችላል? ከዛ ያለፈ ነገር ካለ አሁን ለመተኮስ ይሁን ለምን ይሁን እንቅስቃሴዎች ለማድረግ ያው ቲፒኤልኤፍ አካባቢ መወራጨት አለ። ለቲፒኤልኤፍ መወራጨት የትም ቦታ ሲደርስ በፊት ስነግራችሁ የነበረው ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ኢትዮጵያ ነው ስንላችሁ የነበረው ነገር ልክ አይደለም፣ ለካ ቲፒኤልኤፍ ቅዱስ ነው የሚል ስብከት ሰሞኑን ተጀምሯል። እቺ ሰሞኑን የምትደረግ ግርግር ድንገት ከ2010 በፊት የነበረው የኢትዮጵያ ሕዝብ ተነነና ከ2010 በኋላ የመጡ ሰዎች ሀገሩን 130 ሚሊዮን ሞሉት ወይስ ለየትኛው ሕዝብ ነው ስለ ቲፒኤልኤፍ ቅዱስነት የሚነገረው? የጥንት ታሪክ አይደለም። ባለፉት 78 ዓመት ሸኔ ጨፈጨፈ የሚለውን ነገር በአደባባይ ጭምር ስታስተጋቡ ለጨዋታው ድምቀት ህዝብ ለማስቆጣት እንዲመች ከሸኔ ጋር መንግስት ይተባበራል የሚል ነገር ሲል ቆይቶ ሸኔ እኮ ቅዱስ ነው የሚል ነገር ለየትኛው ህዝብ ነው የምትነግሩት?
ይህ ሁሉ ግርግር ቲፒኤልኤፍ ሲተኩስ በመንገድ መሪነት የምናደርገውን እንቅስቃሴ እንደ ነውር አትቁጠሩት። በፊትም አሳስተናችሁ ነበር፣ ለካ እነዚህ ሰዎች ቅዱስ ናቸው የሚለው የሰሞኑ ግርግር ያለ ሀፍረት ይሉኝታ ቢስ በሆነ መንገድ የሚገለጹ ነገሮች ይሄ ነገር ሲመጣላቸው ግብፅም በደንብ ፈንድ ለመልቀቅ ያላትን እድል ያሰፋል፣ አሜሪካንም ከነሱ ጋር ጽምዶ ትሆናለች ብለው አስበው አሜሪካ ጽምዶ ውስጥ ገባች ብለው ቢናገሩ እስከ ዛሬ አብሯቸው የነበረ ደጋፊ ቅንጣት ታክል አይጠረጠርም። ዛሬ ከነሱ ጋር የቆመ ሰው ምንም ነገር ቢነግሩት ጥያቄ ሊያነሳ አይችልም። ከምሬ ነው ምለው። አይኑ ኢትዮጵያ ውስጥ ያለውን ነገር እስከ ዛሬ ሲናገሩት የነበረው ነገርና ዛሬ ያለውን ነገር መዝኖ እዛው ካምፕ የተቀመጠ ሰው አሜሪካ ጽምዶ ገባች፣ ትራምፕ የጽምዶ አስተባባሪ ሆኑ ብለው ቢናገሩ እንዴት አይሉም? እልልታ ነው የሚያቀልጡት። እና ጽምዶ ሲተኩስ ዶናልድ ትራምፕ ሚሳኤል ያቀብላሉ ነው? ዝም ብሎ የኢትዮጵያ መንግስትም ቢቢል ምናምን ትልቁ ሊሆን የሚችል ነገር ካለ ከሆነ ነው እንለው ማዕቀብ ምናምን የሚባል ነገር ሊመጣ ይችላል። አሁን ባለው ሁኔታ በተአምር ሊሆን የሚችል ነገር አይደለም። በአፍሪካ ቀንድ ኢትዮጵያ እጅግ የምታስፈልግ ሀገር ነች። እጅግ በጣም ወሳኝ ሀገር ነች። በጸረ ሽብር ትግል ውስጥ ያላት ሚና ግዙፍ ነው። ግዙፍ ሀገር ነች። ከሁሉ በላይ ግን የነ ዶናልድ ትራምፕ እንቅስቃሴ ለኢትዮጵያ ወደ ባህር መውጫ ቁልፍ ውስጣዊ ሰላምን ለማረጋገጥም አነስተኛና ጥቃቅኑ እንዲሁም ስብርባሪው አይናችን እያየ እንዲቀልጡ ያግዝ ይሆናል። ከዛ ያለፈ ነገር ካለ ዝም ብሎ አብዱል ፈታህ አልሲሲ ትራምፕን ያገኙበት መድረክ ሁሉ እንዲህ አይነት ነገር በሉልኝ እያሉ ይቀጥላሉ። ከዛ ውጭ የሚመጣ ነገር የለም። ነገር ግን ለኢትዮጵያም፣ ለግብፅም፣ ለኤርትራም በአጠቃላይ ለአካባቢው አምባሳደር ማሳድ ቦሎስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካና የአረብ አማካሪ በዚህ ረገድ የሚያደርጉት ጥረት ኢትዮጵያ ከታላቁ ህዳሴ ግድብ ጋር በተያያዘም ግብፅ ያለባትን ስጋት የሚቀርፍ ግብፅ ደግሞ በምላሹ ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገውን ጥረት የሚያበረታታ ኤርትራም ሲንከባለሉ የመጡ ችግሮች ነገም እየተንከባለሉ እንዳይሄዱና ወጣቱም እንዲፈታ ከቴክኖሎጂ ጋር እንዲጋባ ከምንም በላይ የሚመጣው ትውልድ ተመሳሳይ ነገር ውስጥ እንዳይዳክር ለማድረግ ለሁሉም መውጫ የሆነ ማንም የማይጎዳበት ሁሉም በጋራ የሚጠቀሙበት ሁሉም እኩል ይጠቀማል ማለት አይደለም። ግን ለምሳሌ ኢትዮጵያ በቀይ ባህር ብትወጣ ግብፅ ኤርትራ ትጠቀማለች እንጂ የምታጣው ነገር የለም። ኢትዮጵያ ጥያቄ እስካሁንም ድረስ በተደጋጋሚ በአደባባይም በጠቅላይ ሚኒስትር አብይ ጭምር የተገለጸ በንግድ ህግ ጭምር ተብሏል። ስለዚህ ወደቡን በ50 ዓመት ይሁን በምናምን ብታከራይ ጥቅም ነው። በሌላም በኩል ደግሞ ከጸጥታ አንጻር ሁሌ በስጋት ከመኖር የጸጥታ ስጋቱን የሚቀርፍ ነው። አዲሱ ትውልድ በኢትዮጵያም በኤርትራም ሜዳውን በደንብ እየያዘው ሲመጣ ምናልባት ከመገረም በላይ ሊሆንባቸው ይችላል። እስከዛሬ ድረስ የተጓዙበት ይሄው የመፋጠጥ የምናምኑ ነገር ይልቁንም አቅምን ሰብስቦ በዓለም ላይ በአፍሪካም በጥቅል ተጽዕኖ ፈጣሪ ለመሆን የሚቻልበት ሁኔታ ላይ የሚሰራ ትውልድ ሊመጣ ይችላል። ስለዚህ የዶናልድ ትራምፕ ከአብዱል ፈታህ አልሲሲ ጋር በፈረንሳይ ያደረጉት ውይይት ምናልባት ከመከራችን ከችግራችን የምንወጣበትን ነገር ሊያፋጥን ይችላል ብዬም አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሰኔ 11 2018 ፕሮግራማችን በዚሁ ይጠናቀዋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሰኔ 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።